ቤተሰብ የዛሬ ቪዲዮ ሁሉም በጉጉት ይጠብቃሉ። እንጠብቃለን። የአብርሽን ጉድ እንሰማለን። ማን እንደሚመርጥ እናያለን። የዛሬ ቪዲዮ ላይ ማለት ነው። ሁላችንም የምሬ ነው የምላችሁ። እስኪ የአብርሽን ጉድ እንሰማለን። ምን እንደሚናገር እናያለን። ከዛ በኋላ አብርሽ ይረገጣል ማለት ነው። ምክንያቱ የኤፍሬም ስም ጠፍቶ የሩታ ስም ጠፍቶ ሩታ እኮ እስከ ቤተሰቦቿ ድረስ ነው የተረገጠችው። ገባችሁ አይደለ? የመተታም ዘር እየተባለችው ያለችው ገባችሁ አይደለ? አንደኛ በመስቀል ላይ መጣችሁ። መስቀል ላይ እንዴት ነው መተት የሚደረገው? አብርሽ እንዴት ወደ ራሱ ተመለሰ? ከራሱ ጋር አይደለም አላችሁ አይደለ? እንዴት ተመለሰ? የት ነው የወሰዱት? ጸበል ነው? ቻርች ነው? የት ነው የወሰዱት? ይሄን ነገር ደግሞ መልስ እንጠብቃለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ በትላንትና በአብርሽ ቤት የተለቀቀ ቪዲዮ ላይ በድጋሚ አስተያየት ለመስጠት መጥቻለሁ። ኮመንተሮቹም ልክ ናችሁ አብርሽ ተመክሮ ተሞልቶ ነው የመጣ አላችሁ። ልክ ናችሁ። እኔ እንደተረዳው አብርሽም አውቆ ነው ሰው ላይ ድራማ እየሰራ ያለ ሩታና ኤፍሬምን ለማስረገጥ ሶስቱ ቡዜም ዳፍም ዳንም አብርሽም ሄርሜላም ትኖር አትኖር እኛ አናውቅም። እሱ ተሞልቶ አብርሽ መጥቷል ቤተሰብ ያላችሁ ለካ ልክ ናችሁ። የምሬ ነው የምላችሁ። ኮመንቶቹንም እያየሁ ነበረ፣ በየቤት ኮመንትም እያየሁ ነበረ። አብርሽ በደንብ ተመክሮን የመጣ በዳፍና በቡዜ በደንብ ተመክሮን የመጣ ቤተሰብ ቡዜ በንግግሩ ሁላችሁም ትረዳላችሁ፣ በቡዜ ንግግር እናንተም ትረዳላችሁ ብዬ አስባለሁ። ብዙ ነገር እንግዲህ አብርሽ ተሞልቶ ነው የመጣ። እስኪ እናያለን። ከዛ ነገሮቹ ሁሉ ሩታ ላይ ልጥፍ ካለ አብርሽ ይረገጣል። ጠብቁ ብቻ። አንደኛ ነገር በእምነታችን የመጣችሁ አብርሽ የት ነው ሄደ? እንዴት ዳነ? እንዴት ወደ ራሱ ተመለሰ? ወይስ አንድ ቦታ ተቀምጦ ነው አብርሽ ወደ ራሱ የተመለሰ? ወይስ ጸሎት ተደርጎለት ነው? የሆነ ነገር አብርሽ ላይ ቢገኝ ማለት ነው ቤተሰብ ኤፍሬም እና ሩታ አብርሽ ላይ የሆነ ነገር ቢያደርጉት ቡዜ እዛ ጋር ሩታና ኤፍሬምን ልትጠራ አትችሉም። ሌላ ታሪክ ውስጥ ገብታ ሌላ ዓለም ውስጥ ገብታ ነው የምትመጣው። ገባችሁ አይደለ? ስለዚህ ኤፍሬም እና ሩታ ምንም አብርሽ ላይ እንዳላደረጉ ነው እኔ የተረዳው። የሆነ ነገር ሩታና ኤፍሬም አብርሽ ላይ የሆነ ነገር ቢያደርጉ ቡዜ እንደዚህ ዘና ብላ እነሱን አጣራም። አንደኛ ሰላም አትሉ እዛ ጋር ሩታና ኤፍሬም ጨራሽ አይገኙ። ገባችሁ አይደለም? አብርሽ በደንብ ተመክሮ ነው የኛ ላይ ነው ድራማ የተሰራ ያለ። አብርሽ ከራሱ ጋር ነው ከራሱ ጋር አይደለም አላችሁ አይደለም? እንዴት ነው አብርሽ ወደ ራሱ የተመለሰ? ይሄን ማለት እንፈልጋለን። አንደኛ የሰው ልጅ ከራሱ ጋር ካልሆነ እውነት መታት እንዳላችሁ መታት ከሆነ እኮ ጸበል ከሄደ እኮ ማን እንዳስደረገ አብርሽ ምን ላይ እንደነበረ ሁሉም ነገር ይፋ ይወጣል። ገባችሁ አይደለም? ቻርችም ከሄደ ጸሎት እንኳን ለአብርሽ ከተደረገ ጸሎት የማንም ሰው እኮ ምስጢር ሁሉ ይወጣል። ገባችሁ አይደለም? እንዴት ዳኒ አብርሽ ብላችሁ ጠይቃችሁ አልጠይቃችሁ ሳትጠይቁ ለስድብ አትሮጡላችሁ ማለት ነው። ተረጋጉ። የአብርሽን ጉድ እንሰማለን። ምን አይነት መልስ ለሁሉም ሰው መልስ እንደሚሰጣ እናያለን። ሁለተኛ ነገር ደግሞ ማን እንደሚመርጥ እናያለን ማለት ነው። ገባችሁ አይደለም? ይሄ ሁሉም የተሰራ ሴራ ሩታን ለማሰደብ ሩታ ከሚዲያ ለማስጠፋት ነው ሁሉ ሴራ የተሰራ ማለት ነው። ቡዜ ታውቃላችሁ፣ እቺ አስመሳይ ማለት ነው። እቺ ወረኝት ገባችሁ አይደለ? በደንብ ወንድሙ ሞልታ አምጥታ አብርሽ አንተ የምትፈልግ ምርጫ የፈለከ እኔ አገባኝ፣ ባንተ ህይወት አገባኝ፣ አንተ የፈለከ ምርጫ መርጣ መኖር ትችላለህ። እኔ ባንተ ህይወት አገባኝ። እኔ የምፈልገው ያንተን ጤንነት ብቻ ነው የምፈልገው። ወደ ጤንነት ስለተመለስክ ደስ ብሎኛል። በምኑ ነው የተመለሰ? ወደ ጤንነቱ በምኑ ነው የተመለሰ? ጊዜ ይህ መልስ እንፈልጋለን። አንደኛ ነገር በመስቀላችሁ ነው የመጣችሁ። በመስቀል ነው የመጣችሁ። መስቀል ላይ መተት እንደተደረገ ነው አድርጋችሁ ነው የመጣችሁ። ስለዚህ ሁሉ ጉድ ካልወጣ መቼም አንፋታቸው።
ገባቸው አይደለም? በመተት እንዴት ነው መስቀል ላይ መተት የሚደረገው? እንዴት ነው አብርሽ ጸሎት ሳይደረግ ጸበል ሳትወስዱ እንዴት ነው ወደ ራሱ የተመለሰ? ሁላችሁም ይሄን ነገር ለሁሉም ሰው ጥያቄ ነው ብዬ አስባለሁ። ብዙ አትደሰቱ። አንደኛ ነገር እግዚአብሔር ይመስገን እንኳን ወደ ቀድሞ ህይወት ተመለስ፣ እንኳንም በሰላም ተመለስክ። የት ነው የሄደው? የት ነው የሄደ አብርሽ? ሰማይ ላይ ወጥቶ ነው የመጣ ወይስ የሆነ ነገር አግኝቶ ነው የመጣ? አረተው አረተው፣ የምሬ ነው የምላችሁ፣ ተረጋጉ። ስለዚህ አብርሽ የዛሬ ምርጫ እንፈልጋለን። እሺ እኔ እዛ ፕሮግራም ላይ የተገኘው ብዙም አላቅም፣ ማስታወስበትም ነገር የለኝም አለ አብርሽ ማለት ነው። ምንም ማታስታውስ ከሆነ አብርሽ እዛ ጋር እንዴት ፈረምክ? ወረቀቱን እኮ ስንት ጊዜ ገለባብጦ አይደል እንዴ ፈረመ? ጋይስ ጤነኛ ያልሆነ ሰው እኮ አይፈርም። ጤነኛ ስለሆነ ነው እዛ ጋር የፈረመው ማለት ነው። ቡዜ ስትነግረኝ አይቻለሁ እንጂ ምንም አላስታውስም አላት ለሩታ ማለት ነው። ይቅርታ አላት ለሩታ ማለት ነው። ምን ለማለት ፈልጋ ነው አብርሽ ማለት ነው? ያንተን ጉድ ዛሬ አይተን ነው የምንፈርደው ማለት። ከዛም በኋላ ትረገጣለህ ወዳም ጠልተም ማለት ነው። ገባ አይደለ? የሚስቱ እናት ለማስረገጥ በዚህ ልክ እንደ ሩታ ማን ነው ለአንተ ዋጋ የከፈለ? የምሬ ነው የምላቸው። አሁን እዚህ ጋር ክፉ መናገር አልፈልግም። ቪዲዮ ከተለቀቀ በኋላ የኛም የራሳቸውን ሀሳብ አስተያየታችን እንሰጣለን። በዛ ሰዓት እስኪ ምን እንደምትሉ እናያለን። አብርሽ በምን ሆነ ወደ ራሱ የተመለሰ እናያለን። አንደኛ ነገር የአብርሽና የልዑል ፎቶ አንድ ላይ ጂም ቦታ ፎቶ የተነሱ እሱን ፎቶ ተቀብሮ በጭቃ የሆነ ነገር ተደርጎ ነው ከመሬት የወጣ። ይህ ፎቶ ተቃጠለ፣ አብርሽ ወደ ራሱ ተመለሰ የተባለው እሱም ጉድም ደግሞ ማየት እንፈልጋለን። ይህ ማን ነው የሚባሉ ልጅ ነው። አንተም ደግሞ በህግ ትጠየቃለህ ማለት ነው። ያላየ ነገር ነው ያደረግ ስለሆነ ማለት ነው። ማን ነው የሚባለው? ቶፊቅ ነው ቶፋ የምትባል ሰውዬ ማለት ነው። አንተም ጉድ ነው። ማንም ሰው አይፈታም። አንተም መተት ማለት አይደለ? የሰው ፎቶ ቀብራ እዛ የሆነ ጫካ ቦታ ቀብራ ያወጣ ሰውዬ አንተም ትዋረዳለህ ማለት ነው። ስለዚህ በመስቀል አይደለም መተቱ የተሰራ ይሄን ነገር መልስ እንፈልጋለን ማለት ነው። ሁሉም ሰው ጥያቄ ነው። በእምነታችን ደግሞ ቀልድ አናውቅም። ምክንያቱ የሩታ ስም ጠርቶ እቺ የመተታም ዘር ብዙ ነገር ነው የተባለችው ሩታ ማለት ነው። ሩታ ፈጣሪ ትግስቱን ይስጥሽ። የዛሬ ቪዲዮ አይተን ሁላችንም እና ያለን አብርሽ አንፋታም። የምሬ ነው የምላቸው። ሩታ እንደዚህ ሆና እውነት ሩታ አብርሽ ላይ የሆነ መጥፎ ነገር ብታደርግ እኮ ሁሉም ነገር ይወጣል፣ ቤተሰብ ሁሉም ነገር ማለት ነው። ስለዚህ ቡዜ ማስመሰል አይጠበቅብሽም፣ አንቺ ወረኛ ማለት ነው። ወንድምሽ እንደፈለግሽ አድርገሽ በደንብ መክረሽ ደክረሽ አምጥተሽ አብርሽ ወደ ጤና ተመለስ። የት ወስደሽ ነው? ወይስ አንድ ጎጆ አስቀምጠሽ ነው? ወይስ ጸሎት ቦታ ወስደሽ ነው? ወይስ ጸበል ቦታ ወስደሽ ነው? እንዴት ነው ወደ አብርሽ ወደ ራሱ የተመለሰ? እስክና ያለ እኛ አብርሽ ከጤና ጋር ነን፣ ከአብርሽ ከጤና ጋር ነን አለ አይደል? ከጤና ጋር ከሆነ እሺ፣ እንዴት ፈረመ እዛ ቦታ ጋር? እኔ ይቅርታ ምንም ማወቅ ነገር የለኝም እያለ ነው ያለ አብርሽ ለሩታ ማለት ነው። ስለዚህ ማን እንደሚመርጥ እና ያለ ውሽምት ማለት ነው። አንቺ ርካሽ ነሽ፣ ለኛ አንቺ ርካሽ ነሽ። እንደ ርካሽ ሴት አንቺ ወርድ እንንጃ ፈጣሪ ወይ ወርደሽ በጣም እንንጃ። ሴት ልጅ እንደዚህ በዚህ ልክ ስትወርዶ እኔ አንቺን አይው ማለት ነው። ሚስቱ እዛ ጋር የቆመች እንዴት ሆና እንደሮጠች አያችሁ። አንተ ደግሞ ደስ ያለ ምርጫ መርጣ መኖር ትችላለህ። ያንተ ምርጫ እኛ ስን ምን አለችው? የሆነ ነገር ብላለች። ያንተ ምርጫ ነው ምን ይጠብቀው አለች። አንቺ አይደለም ምርጫ ውስጥ የምንገባበት ሰዓት አይደለም አለች። እኔ እንጃ ምን ለማለት እንደፈለገችው አላውቅም። እንግዲህ ሄርሜላና አብርሽ ምርጫ ውስጥ የሚገቡ ሰዎች አይደሉም። ምክንያቱም የውሽምት ፍቅረኛ ስለሆነ ማለት ነው። አብርሽ እንደዛ ነው የእሱ ሀሳብ፣ እንደዛ ነው የተረዳው። አንቺ ርካሽ ማለት ነው። የረከሰች ሴት ደግሞ ወንድ ይፈልጋል እንዴ? እኔ እንጃ አላውቅም። ይህን ነገር እኛ ደግሞ መልስ እንጠብቃለን። አብርሽ ማን እንደሚመርጥ እናያለን። ከዛ በኋላ የሁሉም ሰው
መልሳችን ይመለስልናል ብዬ አስባለሁ። መቼም አብርሽ አንፋታም። ይሄ ነገር እውነት ካላወጣ መቼም አንፋታም። ምክንያቱ የሩታ ስም ጠፍቶ ሩታን እንደዚህ ተረግጣ 1 ወር ሙሉ አንተ ድራማ እየሰራ ቪዲዮ የሚለቀቀው በአንተ ቤት ነው። ገባ አይደለ? አንተ ነው ገንዘቡ የምታገኘው። ግን እዚህ ጋር ሩታ ድራማ ውስጥ አስገብታችሁ ልጅቷ የምታስረግጡበት ምክንያትም የለም እና ያለን ከዚህ በኋላ ሩታ እውነት ይሄ ነገር ራስሽን ማስከበር አለብሽ። ከዚህ ነገር መውጣት አለብሽ ማለት ነው። እስኪ የዛሬ ምርጫ አይተንኛን እንፈርዳለን። አብርሽ አንፋታም መቼ ማለት ነው። አንፋታም። ይሄ ነገር እውነቱ ካላወጣ አንፋታችሁም። ቡዜም እዛ አጠገቢ ሆናችሁ ስታሽቃብጡ የነበራችሁ ይሄ እውነቱን ካላወጣችሁ እኛም ደግሞ አንፋታችሁ። የምሬ ነው የምላችሁ። አንደኛ በእምነታችሁ ስለመጣችሁ ነው። በመስቀል ማለት ነው። ገባችሁ አይደለም? መስቀል ላይ መተት ከተደረገ እንዴት አብርሽ ወደ ራሱ ተመለሰ? እንዴት ዳነ? የሚል የሁሉም ሰው መልስ ነው። እንጠብቃለን። ለማንኛውም እስኪ